አንድ የሆነ ቁስ ነው። የሀሳብ መለዋወጫ፣ የሀሳብ ማፍሰሻ፣ የሀሳብ መቀበያ። መናገር ሀሳብ ማፍሰሻ ነው። ማዳመጥ መቀበያ ነው። መጻፍ የሀሳብ ማፍሰሻ ነው። ማንበብ ሀሳብ መቀበያ ነው። አራቱ የቋንቋ ክህሎቶች የሚባሉትም ይሄ ነው። ይሄንን አወራን፣ በዛ ችግር ገባን፣ ወደቅን ብለን ተነሳን። አሁንም አዙሪት ውስጥ ገብቶ መዳከር። ሰው በራሱ ላይ መረገምን ወርሶ እንደዚህ ዘመን የተባረከ ነገር የለም። እኔ ባለሁበት ቤት ውስጥ ቁጭ ብዬ የትኛውም ዓለም ላይ ልቀመጥ ያለኝን ሀሳብ የማካፍልበት ፕላትፎርም መጥቷል። የትኛውም የዓለም ጫፍ ላይ እንሁን ምንም ነገር እናድርግ ያለንን ነገር ሼር ለማድረግ ጥሩ እድል ነው። እንደ ኦሮሞ የሚያወራ ሰው ኦሮሞ ነው ብሎ ሰው ሲያነሳ፣ የተጎዳ ሰው ሲያነሳ፣ የታመመ ሰው ሲያሳክም አይታችሁታል? እንደ አማራ የሚያወራ ሰው የተፈናቀለ ሰው ሲመልስ አይታችሁታል? የታመመ ሰው ሲያድን አይታችሁታል? የተራበ ሰው ሲያበላ አይታችሁታል? እንደ ኦርቶዶክስ የሚያወራ ሰው ያሩሲ ምናምን ሌላ ሟች ይጠራል እንጂ እንደዛ አይነት ሰዎችን ሲያድን አይታችሁታል? እና አድማጭ ተመልካቹ ነው ክፉ፣ አድማጭ ተመልካቹ የተረገመ ነው። እና እግዚአብሔር ደግሞ ያስጠግበዋል። ምንም አልንም አላለም። ሰው ንያው ምኞቱ ይደርስለታል። ሰው ይበለው። መዳን ያልፈለገን ለምን? አሜሪካም ተቀመጠ አውሮፓ ከዛ ሀገር ያሉ ተሞክሮችን ይዞ መጥቶ አይደለም የሚያው እና አመራራ ለማውራት አይደለም ፈልገን እንኳን የምናገኝበት ቦታ ይኖር ነበር። ጃዋር ይኖረው ነበር። ልደቱ ይኖረው ነበር። እኛንን በሽተኞች፣ እኛንን ጠማሞች፣ እኛንን ጥላቻ ያለን፣ እኛንን ክፎች እንዲናገሩ ያደረግን ሰዎች በሀብታችን፣ በእውቀታችን፣ በገንዘባችን፣ በማንኛውም ነገር ላይ የክፎች እድሜ እንዲረዝም የመልካም ሰዎች ደግሞ ማንኛውም መሳቀቅ እንዲደርስባቸው ያደረግን እኛንን ክፎች፣ እኛንን ኃጢአተኞች፣ እኛንን ጠማሞች። ተጠያቂ የማደርገው እኔ እኛን ነው። ቢያንስ ስለ ሺህ የሚያወራው ከመሳይ አያንስም። እኩል ለምን አይታይም? ክፉንም መልካሙንም ለማየት ነው ይባላል። ሲያደናብረው የኖረን ሰው አሁንም እዛ የሚደናበር ሰው ካለ ሰው ሰይጣንን ይወዳል። ይደናበር፣ ይፈራገጥ፣ ኢትዮጵያ ትቀጥላለች። እና ጭራሽ ለምን ይሰራል? እና ልክ ናቸው። ኦፌኮ ለምን 107 ፓርቲ የተቋቋመው 107 ችግር መፍጠሪያ አሸንጉሊቶች ወይም ወይስ ናቸው። ኬዎች እያልኩ ብዙ ጊዜ አምጥቻለሁ። ኬቦርድ የሚባል አለ። ቁልፎች፣ የተለያዩ ነገሮችን ለመከወን የሚያስችል ኬዎች። አሁንም እንደ ኦሮሞ፣ አሁንም እንደ አማራ፣ አሁንም እንደ ያወራል፣ ይቀጥላል። እኛ ስንተው ነው የሚቀረው። እና ልማት መጣ ብሎ እዚህ ጋር ያለው ለምን ልማት ይመጣል ብሎ ይጮሃል። የዚህ አንደኛው ቅርንጫፍ አማራ ክልል ሆኖ የለም ኦሮሚያን እኮ ነው እያለማ ያለው ይላል። በዚህ መሀል ላይ ገብቶ የሚዳክራል። እውር ድንብር በራሱ ለሚቀኝ በጎ ነገር ባንደበቱ መናገር በአይኑ ማየት የተሳነው እጅግ የተረገመ ትውልድ ብዙ ነው። ትውልድ አትበል ላላችሁ በዚህ ዘመን እንዳለና እንደሚወላገድ ትውልድ እንበለው እንጂ ከዚህ በላይ የተረገመ ትውልድ አለ? የትኛው ዓለም ላይ የትኛው ዘመን ላይ ይፈጠራል? በራሱ ጉዳይ ላይ ባለቤት ሆኖ የማይቆም ከወደቀበት እንኳን የማይማር አንድ እጁን ሲቆርጠው ሌላኛውን እጁን እስኪደግመው ድረስ አሁንም የሚደናገር ሰው እያለ ታዲያ እንዴት ነው ይሄን ትውልድ ብለን ካልጠራ ነው? አዳኙ ሲበዛ ትውልዱ ያ አረሙ ጥቂት ይሆናል። ግን አሁን አብሮ የሚወለጋገደው ብዙ ስለሆነ በተለይ ውጭ ሀገር ላይ ተቀምጠው አይዶን ነው ምን አይነት ጀስት በዛ ልክ የተዋረደ ሰው በማየቴ በጣም ነው የሚያስደነግጠው። ዞሮ እሱን የሚፈልገውን ይሆናል። ለትዝብት ያክል እንኳን አየነው ነው። በኦሮሚያ ክልል አርሲ ዞን ዳክሲስ በሚባል አካባቢ የሚገኝ ግሎባል የሚሰኝ ማደያ ከፍተኛ ውጭ ምንዛሬ ወጥቶበት ወደ ሀገር የሚገባን ነዳጅ መሬት ላይ ሲያርከፈክፍ የሚታይበት ምስል ሰሞኑን መነጋገሪያ ሆኖ ነበር። ዛሬም እንደ አፋን ኦሮሞ ተናጋሪ ወይም ጠላት በሰራው ኦሮሞ በሚባለው ህዝብ ስም ለኢትዮጵያ ሌላ ጠላት ሆኖ ኤርትራን ከምስራቅ አፍሪካ ጋር ወይም ከዓለም ህዝቦች ጋር ኤርትራውያንን ሁሉ ጠላትና ተጠርጣሪ ወይም እንደዚህ አድርጎ
የሳለው ሻዕቢያ ከዛ ወረሰና ህወሓት ትግራዊ የሆነን ሁሉ እንደዚሁ ከዓለም የነጠለ ቆሻሻ ስራን ሰራ። ከዛ ፋኖ የሚባል አማራ አካባቢ ያለው ነገር እንደዚሁ ከዓለም ለመነጠል እየሰራ ነው። ፋኖ ይሄ ሸኔ የሚባለውም እንደዛ እየሰሩ አይነት አሉ። ሰበብ ናቸው። ባይዘወይ ሻዕቢያም ህወሓትም ፋኖ ሸኔ የሚባሉ መራራ ጉዲናና ሌሎች የፖለቲካ ፓርቲዎችም የአንድ ክንድ ብዙ ጣቶች፣ የአንድ ቆሻሻ ዘላለማዊ የኢትዮጵያ ጠላት፣ ብዙ ተላላኪ፣ ብዙ ተጋላቢ፣ ብዙ ነውረኛ ክንፎች እኛን መስለው እኛን የሚያጠፉ ቆሻሻ ትውልዶች ናቸው። እዚህ ጉባኤዎች ላይ በተደጋጋሚ ተናግረናል። ሁሉም ቦታ ቦታውን እያዘ ነው። አሁን ከዚህ በፊትም ቀደም ብለን እንደተናገር ነው ለአብይ ብሎ ለስለሺ ብሎ ለኢትዮጵያ ብሎ ለሆነ ነገር ብሎ መልካም መሆን አለመሆን አይደለም። ለስለሺ ብላችሁ መልካም እንዳትሆኑ፣ ለኢትዮጵያም ብላችሁ መልካም እንዳትሆኑ። ኢትዮጵያ ብዙ መልካም ልጆች አሏት፣ ብዙ ጀግና ልጆች አሏት። አብይ ብዙ መልካም ልጆች አሉት፣ ብዙ አጋር ጀግና ልጆች አሉት። ማንም ሰው ራሱን ለማትረፍና ራሱን ለመጠበቅ ብቻ ይዘጋጅ ነው። አይ ከዚህ ውጭ ካለ መንገዱን ጨርቅ ያርግላችሁ። አሁን መራራ ጉዲና ቢሾፍቱ ላይ አይሄድም። የዛ አካባቢ ማህበረሰብ መራራንም ሆነ ጀዋር ቢያገኘው አፋን ኦሮሞ ላይ የሚናገሩ ሰዎች ምን ሊያደርጉት እንደሚችሉ ይታወቃል። በአማራ ክልል ላይ የሚያወሩላችሁ ሰዎች አማራ ክልል ላይ ቢገኙ ምን እንደሚደረጉ እሱ ብቻ አይደለም። ገና ኤርትራዊ ነህ እንዴ? ኤርትራዊ የሆነ ሁሉ በአማራ ክልል አይንቀሳቀስም። ትግራዊ ነህ እንዴ? ትግራዊ የሆነ ሁሉ በአማራ ክልል አይንቀሳቀስም። ብታምኑ ባታምኑ ገና ይሄንን ለማስተካከል ብዙ ስራ እንሰራለን። የነዚህ ቆሻሾች ትርክት ጥቂት እኮ ናቸው ለህዝብ በሽታውን የሚያተርፉ ማለት ነው። ሁሉ ህዝብማ ቢሳተፍበት ምን ሊፈጠር እንደሚችል ይታወቃል። ኦሮማራ የሚባለውን ጥምረት እናፈርሳለን ብለው በራሳቸው የፈራረሱ ሰዎች አሉ። እስኪ ዲያስፖራ ሆናችሁ ከፋኖ ጋር የምትማግጡ ሰዎች፣ ከሸኔ ጋር የማገጣችሁ፣ ከህወሓት ከሻዕቢያ ጋር የማገጣችሁ ሰዎች እስኪ እንግዲህ ስትመጡ እንተያያለን። የኢትዮጵያ መንግስትም እናንተን ካስተናገደ የመጨረሻ እህል ውሃው ያልቅለታል። እናንተን የትኛውም ቦታ ላይ የሚያስጠጋ ማህበረሰብ ካለ ያኔ ምድር ትገለበጣታለች፣ ይቆጠራል። መልስ አልሰጥ ስላለ ህዝብ ዝም ስላለ ዝም ብሎ የሚሆን እንዳይመስላችሁ። ብዙ ነገሮች እየተናዱ ሄደው ጭራሽ ልማት ለምን ይሄ ፕሮጀክት እንዴት ይከወናል ምናምን ተብሎ ፕሮጀክቱ ላይ የተከወኑ ነገሮች በጣም በትክክል ሁሉን በማፈናቀል ሲሰራበት የኖረ የህወሓት በሽታን ወርሶ ህወሓትን እያመለከ የሄደ ነውረኛ ምን አይዶን በሁሉም ቦታ ላይ ሰው ርኩሰቱን በአደባባይ እየመሰከረ በሰላም ጉዳይ ላይ የሚገቡት ወንድሞች ያው በኦሮሚያ ክልልም በአማራው ክልልም የተለመደ ስለሆነ በቃ ጀስት ዜና ሁሉ መሆኑን ተው ነው ማለት ነው። ሁሉም በብዛት በሚባል ደረጃ የገቡ ናቸው። እሱ በሰላም ይቀጥላል። አሁንም ይሄን አይተን ነገ ኦፌኮ ከሚባለው ጋር፣ ፋኖ ከሚባለው ጋር፣ ሸኔ ከሚባለው ጋር፣ ህወሓት ከሚባለው ጋር፣ ሻዕቢያ ከሚባለው ጋር በቀኝም ይሁን በግራ በፊትም ይሁን በኋላ በሚታይም ይሁን በማይታይ ሁኔታ እነዚህ የጠራናቸው ጥላቶች የነካኩት ነገር ላይ የተገኘን እንደሆነ ያኔ ወዮልን። በዓለም ላይ ያለው ሁኔታ ምናምን ነው። ገና ግልብጥብጡ ይወጣል። ግልብጥብጧ ትወጣለች። ዓለም የዘራቸውን ታጭራለች። ያዘጋጀችውን መሳሪያ ሁሉ ትሞክራለች። ሀገር እንስራ ማለት ሀገር እንስራ ነው። ስለሺ ብቻውን ሀገር አይሰራም። ሀገር ቢሰራም ብቻውን አይኖርበትም። ጥሩ ትዳር ቢኖራችሁ፣ ጥሩ ሚስት ብትኖራችሁ፣ ጥሩ ባል ቢኖራችሁ፣ ጥሩ ቤተሰብ ቢኖራችሁ፣ በጣም ሀብታም ብትሆኑ፣ ስልጣን ቢኖራችሁ፣ ሃይማኖት ቢኖራችሁ፣ ባህል ቢኖራችሁ፣ ምንም አይነት እዱንያዊ ወይም ምድራዊ ስኬት ቢኖራችሁ ያንን ነገር የምታንጸባርቁበት መድረክ ያስፈልጋል። በተለይ ሀገር ላይ ያልተረባረበ ሰው ምን ይሰራል?
አሁን እንደዚህ እንደሚወራው እንዳይመስላችሁ። ዓለም እጅግ በጣም 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 ብዙ ነገር ነው የምትሄደው። እኔ ደጋግሜ በየቪዲዮው አሁን እንደዚህ በተረጋጋ መልኩ ሳይሆን እጅግ በጣም ኃይለ ቃል በተሞላበትና እኔ ራሱ እንደዛ ማውራት ሁሉ አልመሰለኝም። ማለት የመጀመሪያው እውነት የሚወድ ዛሬ ያወራሁትን በቃ ጨርሼ ነገ ደግሞ ስለሌላ ማውራ ነው እንጂ መሰለኝ ሁልጊዜ ስለፋን፣ ሁልጊዜ ስለሸኔ፣ ሁልጊዜ ስለ ግብፅ፣ ሁልጊዜ ጠላት የጣለውን ቆሻሻ ስለማንሳት ማውራ አልመሰለኝም ነበር። በዚህ ልክ ራሱን የጠላ አድማጭ ተመልካችም እኔ ሶሻል ሚዲያ ላይ ይኖራል ብዬም አላሰብኩም። በዚህ ልክ በራሱ ላይ ምቀኛ ሆኖ ራሱን ለማጥፋት ብቻ ካልሞተ የማይገባው በሽታውን ወርሶ አስሮ ገንዞ እንዳይለቀው አድርጎ ይዞ የሚሄድ አልመሰለኝም ነበር እና ገብቼ ሳየው እንደዛ ነው። ግን እንኳን ከተናገርኩ በኋላ አሁን ላይ ስመጣ የሚሆነው ይቀጥላል፣ የማይሆነው አይሆንም። እውነትን የሚወዱ ሰዎችን ለማዳን ስራ ሰራለሁ። ለእኔ አደራ የሰጡኝን ከእሱ ጋር አብሬ የምሄድበት ሜካኒዝም ይሆናል። ከዛ ውጭ ባለውም እንደዚህ ሰውኛ ምናምን ነገር ላይ የሚመካ ሰው ካለም በሰውኛ ትምክህቱ ራሱን እንዲያጠፋ እንትንላለን እና አንዳንድ ሰዎች አማራ ድሮም ታሪክ የለው ምናምን እንዲህ አይነት ጠላት ስፖንሰር ያደርጋቸዋል። ለምሳሌ ባለፈው እንደ ቬንዙዌላው ኢሳያስን አድርገው የሚሉ ሰዎችን በግልጽ የተቃወምኩት እንደዛ አይነት ነገር ግብፅ ራሷ ኢሳያስን የምትጋልበው ግብፅ ራሷ ስፖንሰር ታደርጋቸዋለች። ምክንያቱም ኢሳያስ የኤርትራውያን ጠላት ነው። የኤርትራን ሕዝብ አጎሳቁሎ ማኖር ለግብፅ በቀላሉ ገብታ የምትጋልብበትን እድል ይሰጣታል። ስለዚህ ኢሳያስ ከእሷ ጋር በፍቅር እንዳለ ኤክስፓየርድ ሲያደርግ ካበቃ ሌላ ተተኪ የጥፋት ተጋላቢ ልታጣ ነው። የኤርትራን ሕዝብ ከኢትዮጵያ እህት ወንድሙ ጋር ጠላት አድርጎ ለማስቀጠል ኢሳያስን ኢትዮጵያ ጠለፈችው ለማለት ራሷ ጠልፋም ድራሽ ልታጠፋላችሁ ትችላለች። እኔ ጉባር ኢትዮጵያ ላይ የማወራው ማንኛውም ሰው በጥፋቱ ይጠየቃል። የጥቂት ባለጌ ሰዎች ቆሻሻ ተግባር ለህዝብ ሊወርስ አይችልም። በትክክል አረሙን በትክክል እንነቅላለን። ሌላውን ህዝብ እህት ወንድም ዘመድ አድርገን እንቀጥላለን። የምንፈልገው የባህር በር ነው፣ የምንፈልገው ጉርብትናን፣ የምንፈልገው ሀገር ነው፣ የምንፈልገው ዘላቂ ጥቅም ነው። እሱን ለማድረግ የኤርትራ ህዝብ የኛ አጋር ሆኖ ነፃ እንዲወጣና ከቻለም በኮንፌዴሬሽን ኦር በሪፈረንደም ከኢትዮጵያ ጋር መልሶ የሚዋሃድበት ካልሆነም ራሱን በክብር ጠብቆ መልካም ቤተሰብ እህት ወንድም ሆነ እንድንኖር ጠላት ገብቶ እኛን እያበጣበጠ የእርሱን ቆሻሻ ነገር የሚፈጽምበትን እድል በሚያሳጣ ሁኔታ እንጂ ኤርትራን በዘላቂነት ጠላት አድርጎ ለመቀጠል ኢሳያስን እንደ ማንድሮ ብድግ አድርገን እንሄዳለን የሚለው እብሪት ነው። ይህንን ጠላቶች ስፖንሰር ያደርጓቸዋል። ከፈለጋችሁ ማለት ነው ያጦዙላችኋል። ያላችሁትን ክፍተት አለኝ የምትሉትን ክፍተት ያጦዙና መሬት እስኪናፍቃችሁ ድረስ ያንሳፏቸዋል። አማራ አካባቢ ላይ ያሉ ልጆችን አታውቋቸውም? ተሰብስበው አይደለም ሌላ ከሚያወሩት ሰው ጋር ማለት ነው። እውነቴን ነው። እነዚህ በፊት ላይ የሚያወሩ ስለዛ ጉዳይ የሚፈተፍቱ ሰዎች ቤተሰባቸው ጋር መገናኘት አይችሉም። በዛ ንግግራቸው ብቻ ቤተሰባቸው ቢያገኛቸው አይዶን ነው እንዴት እንደሚያደርጋቸው ይበልታቸዋል። አድርጎት የማያውቀውን ነገር ያደርጋቸዋል። 12 ቁጥር ሚስማር በቆመ ሰው ላይ የመቱ ልጆችን ያ ህዝብ ስላልተናገረ አንዱ እኮ እኔ ነኝ፣ አንዱ ኢኮኖሚካል እኔ ለማኝ አይደለሁም አለምንም 3 ዓመት ምናልባት የመንግስት ሰራተኛ እኮ ነኝ። 3 ዓመት እንደውም ቤተሰብ 6-7 ቤተሰብ እያስተዳደርኩ እየኖርኩ ጥቂት እግዚአብሔር የመረጣቸው ሰዎች ደግሞ የሚችሉትን አድርገውልኝ ሊያጠፉ ደግሞ የመጡ አረሞች በኢትዮጵያ ስም እየማሉ ኢትዮጵያን ለማጥፋት የሚሰሩ ቆሻሻ ሰዎችንም አግኝቻለሁ እና እኔ ለአባቴ ለቅሶ ካላልኩ ሰርቼ እንዳልበላ መንገድ ከተዘጋብኝ ከኔ በላይ ኢትዮጵያ ውስጥ ለተፈጠረው ሽብርና ከህዋት ወረራ በኋላ ለተፈጠረው ነገር እዛ ጋር ተዋናይ የሆኑ ሰዎችን ከኔ በላይ ጠላት አላቸው ወይ?
ከነዛ ጋር የተነካካን ሰው ከኔ በላይ ጠላት አለው ወይ? በቁሜ እስከ ቤተሰቤ አቅምም እውቀትም ማንኛውም ነገር እያለኝ ያለኝን ሁሉ ያሳጡኝን ሰው እንዳልኖር ስላደረጉ ብቻ ሰርቫይቭ አድርጌ ለመድ ብቻ እና እኔ ስለምን ነው የኢትዮጵያ ሕዝብ የሚረዳኝ? ለማኝ የሚያበረታታ ሕዝብ ነው ያለው ኢትዮጵያ ውስጥ አይደለም። ማድረግ የሚገባኝ ያደረኩ ነው፣ እያደረኩ እቀጥላለሁ። ሰው እኔ የወለድኳቸውም ሆነ የማስተዳድራቸው ቤተሰቦች ለኢትዮጵያ የሚረዳቸው ይጡ፣ የሚበሉት ይጡ፣ እኔም የምበላው ልጣ። እውነትን እየወደድን እውነትን እየተናገርን በቃ የሚረዳን እንጣ፣ ችግር የለው። በዚህ ማን እንደሚጎዳ ማን እንደሚጠቀም የሚታይ ስለሚሆን ማለት የምናገረውን አስተካክሎ ለሌላ አቅም ለማድረግ እንኳን የሚሞክር ሚዲያ የሚሞክር የመንግስት ተቋም የሚሞክር አይን ያለው ኢትዮጵያዊ በመጥፋቱ እኔ በጣም ነው ማለት ነው። ሰው መከራ እንዲበዛ እኔ ፍቃድ እሰጣለሁ ማለት አልሞግትም። በዘላቂነት ኢትዮጵያን ማሻገር አደራዬ ስለሆነ እሱን ባስኬድም መሀል ላይ ጣልጣል እያደረጉ ደግሞ ሰዎች የዘሩትን ማሳጨር ላይ ይሰራሉ። እንዲገባቸው እንዲጎዱ አለ እንዲገባቸው እና እኔ ሀገር አለኝ ብል እኔ ለሀገር ብዬ እውነት በማውራቴ ብዙ ሰው የማያየኝ እውነት በማውራቴ በኪሳራ ውስጥ እንትን የሚያስፈራራኝ የሚፈክርብኝ እንጂ ወንድም የሚያደርገኝ አንድ የሆነ የሀቅ ጉልበት አድርጎ የሚጠቀምብኝ ወንድም እህት ባጣሁበት ሀገር ላይ በአፍጢሙ እኔ ነገ አሸባሪ እንደሆን እኔ መጥፎ ሰው እንደሆን የሚገፋኝ እኮ አድማጭ ተመልካቹ ነው። ውሸታም የሚጋብዘው እኮ አድማጭ ተመልካቹ ነው። እኔ 2 ዓመት አለፈኝ። 2 ዓመት አልፎኝ ስለ ባህር በር ያስፈልጋል የምትሉ ውይይት እንወያይ እስኪ። ወዳዝም የባህር በር መጀመሪያ ሰውን አንሰራ ጥያቄው ተነስቷል። አዎ ያ ጥያቄ አልጥመን ያለው ለምንድን ነው? ሰዎች ስላሉን አይደለም? ኢትዮጵያዊ ስላሉን አይደለም? መጀመሪያ ሰውን ሳንሰራ ፓስተሮች ሊሄዱ ነው፣ ሙስሊሞች ሊመጡ ነው፣ የኤምሬትስ ጉዳይ ነው፣ የእንትና ጉዳይ ነው። ጅቡቲ እንኳን ተጋልባ እንደዚህ የምትሆንበት አይነት ደግሞ ሰው አሁን ዛሬ መራራ እንደዚህ ያለው ያጨፈጨበበትን እጁን የሆነ ነገር ከማድረግ እኔ እንጃ የሚያወሩትን እኔም አሁን ትናንትና ያፋባ ነው ምናምን ነገር ሳሰማ በዚህ ልክ ሰው የኃጢአት ፍሬ ያፈራል ወይ? በዚህ ልክ ሰው ይረገማል? እኔ እንጃ። እኔ በዚህ ልክ ሰው ይረገማል ብዬ ሁሉ አስቤ ስለማላውቅ ማለት ነው። እኔ እዚህ ጋር ሳወራ ብዙ ጭብጨባ ወይም ለሰዎች ብዬ አይደለም የማወራው፣ እውነቱን ነው የምናገረው። ቃላትንና አማራጮችን አንቀጾችን ለመጥቀስ መድረክ ያስፈልገዋል። ሰው መሆን ኢትዮጵያዊ መሆን እውነትን መኖርና ማኖር ከመጣ ስለ ፍትህ እናወራለን። ለምንድነው ህግ የማይሰራው? ዳኞች በትክክል አልፈረዱም፣ ለምን በትክክል አይፈርዱም እያል መድረኩን ከሰራን መድረኩን የሚያውቅና የሚጠብቅ ሰውም ከፈጠርን በኋላ ስለ አፈጻጸሙ እናወራለን። አንዱ ስለ ግብር ያወራል፣ አንዱ ስለ ጸጥታ ኃይል ያወራል፣ አንዱ ስለ መንግስት መዋቅር ስለሆነ ታክስና ምናምን ነገር ስለ የመንግስት የተለያዩ አፈጻጸሞችን አንስቶ ያወራል። ማን ነው ያን የሚያስፈጽመው? ስለ ሃይማኖት ያወራል። ማን ነው ስለዛ እንትን ሰው አይደል? ሰውን እንስራ። እንደ ኦሮሞ እንደ አማራ ሆኖ ከሰው በታች ሆኖ የሰው ዋጋን ማወቅም መጠበቅም ማስጠበቅም አይቻልም እኮ ነው ያለው። ይሄን ከሰራን በኋላ አቶ ተድላ መጣው ሉዓላዊ ሚዲያ ላይ እንደዚህ ብለው ያወራሉ። ከዛ በኋላ አቶ ተድላ አጀንዳ ይሆናል ማለት አይነድም። ይሄ አቶ ተድላ አንድ በቃ ቀን ነው። ዋጋ ያጡ ሰዎች ሁሉ ትንሽ ትልቁ ሲያነሳቸው ዋጋ ያገኛሉ። ይሄ አልጎሪዝም ሶሻል ሚዲያ ላይ ደግሞ እንደ ኢትዮጵያ ያለማመር ነው። በዩቲዩብም የሆነ በፌስቡክ በቲክቶክ ቆሻሻ ነገር ነው ያለማመር።
ቆሻሻ ነገር የሚያወሩ ቆሻሻ ነገር የሚመገቡ ገደለው፣ ፈለጠው፣ ቆረጠው ምናምን የሚሉ የሚናገሩና ያንን እየሰሙ የሚውሉ የሚያድሩ ሰዎች አልጎሪዝሙ ተለማመደውና ብዙ ሰዎች ይሄን ምግብ በጣም ይወዱታል። ገደለና ተገደለ የሚል ይወዳሉ አለ። ከዛ በኋላ ስለሺ እባክህን ገደለውና ፈለጠው ያልክ አውራ ይለኛል። አላወራም፣ እኔ እኮ አዲስ ነው አልጎሪዝሙን ራሱ እኮ ያለማመድኩ ነው። እኔ አሁን አለማምዳለሁ። በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ህዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። በዚህ ስፍራ ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። የአዲስ አበባ ኤርፖርት 700 ሄክታር አካባቢ የመሬት በርታለ ከአሁነት ወደ ውጭ ነው። በጣም አመሰግናለሁ ማይከል ያለው ያው እንግዲህ በርታ እውነትን መናገር ብዙ ጠላቶችን ያፈራል። ነገር ግን አንድ ቀን ፍሬ ማፍራቱ አይቀሬ ነው። አመሰግናለሁ ወንድሞቼ አብራችሁኝ ያላችሁ ሁሉ። በዋናነት እንደምታዩት የሚያናድደውና መከራችንን እያበዛ ያለው ለጻድቃን የወረደ ለኃጥአን የወረደ ለጻድቃን እንደሚባለው ሁሉ በዛ ምክንያትም የሚሆን መሆኑና እንደው እየተሻገር ነው መሄድ እየቻለን ሳንሻገር መቆየታችን ስለሚያናድደኝ ከእሱ አንጻር እንድታዩት ብቻ ነው እንትን ምራው ተነሳች ኔትወርክም በጣም ረበሽና ጠቅላይ ሚኒስትር አብይ እንግዲህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ማስጀመራቸውን ተከትሎ ነው ብዙ ጥላቶች እስከ ነውራቸው የተገለጡት ማለት ነው። ከዚህ ባሻገርም በዛሬው ዕለት ጅቡቲ ተገኝተዋል። ጅቡቲ ላይ ያሉ ነገሮች እዚህ በሚዲያ ትንሽ ትልቁ አፉ እንዳመጣ እንደሚያወራው አይምሰራችሁ። በኃላፊነት በጎደለ ሁኔታ ሰዎች እንደሚያወሩ ሳይሆን ሀገራት እንደ ሀገራት ከትንሽ ትልቁ ከሚያወራው ባሻገር የሚደረጉ ነገሮች እንዳሉ በማሰብ ጅቡቲ የተሰራችበትንም ምን ያለችበትንም ታውቋለች። ሌሎችም ቢሆኑ እኛን እያስፈራሩ እኛን በዘላቂነት ለነሱ ባርነት ውስጥ አስገብቶ ለመቀጠል እንጂ በትክክለኛን ለማጥፋት የሚሆን አይደለም። በዛም ይሁን በዚህ የኛ አቋቋምና አቋም ግን ያለውን ለማጥፋት እየሰራን የሌለውን ነገር ለመፈለግ መሄድ የለብንም። አሁን ላይ ያሉ የፖለቲካ ፓርቲዎችን ማንኛውም ነገር ዛሬ ላይ በመልካም ሰዎችን የማይቀሰቀስና ሰዎችን እንዲረጋጉ የማይገላግልን ሰው የምናነውረውና በጭካኔ የምንረግመው ሀገር እንዲፈርስ ለማድረግ ስለሚሰራ እንደ ኦሮሞ የሚያወራው እንደ አማራ የሚያወራው እንደ ትግሬ የሚያወራው እንደ ሻዕቢያ የሚያወራው በየትኛውም ቦታ በእኔ ላይ አንዳንድ ሰዎች ግብፃዊ ሆነው ሶማሊያን እንደበታተናችኋት እናንተን እንበታተናችኋለን ብለው የሚፈክሩ ሰዎች መጥተዋልና አይ ቲንክ እናንተ ግብጾች ናችሁ እንጂ ሶማሊያዎች እንደዛ አይሉ። ያልተሞከርነው ነገር የለም። አንደኛ ኢትዮጵያን ማንም ሰው እየቻለ ለማጥፋት ለመበተን እየቻለ ታግሶ ወይም አዝኖላት የተዋት ሀገር የለም። ሌላው ህገ መንግስት ኦር ህገ አራዊት ምናምን የሚባለውም ነገር ቢኖር ህግም የመጣው ሃይማኖትም የመጣው ሰዎችን ሼፕ ለማስያዝና ሰዎችን ሊጠቅም ነው። እኛ ካልተስማማንበት ህግ ይቀየራል። ዩቲዩብ ላይ ያላችሁ አፕዴት ይደረጋሉ ህጎች፣ ተርሞቹ፣ ፌስቡክ፣ ቲክቶክ፣ ሌሎችም ጂሜል፣ የተለያዩ ሶሻል ሚዲያ ላይ ያሉ አፕዴት ይሆናሉ። በሆነ ነገር ያመለጠውን ወይም የተገኘውን ክፍተት ለመዝጋት የሚያስችል አሰራርና ስርዓት ይዘረጋሉ። ለምንድን ነው እንደዛ የሚያደርገው? ሞባይሎቻችንና ኮምፒውተሮቻችን ራሳቸውን አፕዴት ያደርጋሉ፣ አውቶማቲክ አፕዴት ያደርጋሉ። ትናንት በነበረው ነገር ላይ ዛሬ መኖር የማይችሉ ከሆነ በቃ አንችልም፣ ስለዚህ እንደገና እንትን ብለን መምጣት አለብን ብለው ራሳቸውን አፕዴት ያደርጋሉ። በዚህ ሁኔታ ላይ 66 ላይ ቆሞ ኦር እንደዛ የሚለን ሰው በዘመኑ አለ የለም የሚባል አያከለ እኮ ከሞተ ቆይቷል። ችግሩ የእድርተኛው ነው የሚባል ሰው ሁሉ ያነሱ ከቀብር ውስጥ ያለውን ሰው በአካል የሌለውን ሰው አለ እያሉ አብሮን ያለን ሰው ግን ለመግደልና ለማጥፋት መስራት ራስን ማጥፋትም ወይም መረገም እንጂ ጤነኛም አይደለም።
አንደኛው ተውት፣ ጤነኞች ብንሆን የትርክት ተጠቂዎች ባንሆን በቀላሉ የፋኖና ከህወሓት ብጥብጥ በኋላ ከህወሓት ወረራ በኋላ ሸኔና ፋኖ የሚባሉት ጽንፈኛ ስብስቦች ጥፋት ማድረስ የለባቸውም ነበር። በዚህ ተጠያቂ የምንሆነው ሁላችንም፣ በተለይ በየመስሪያ ቤቱ በሙሉ የሚማግጠው እንዳለ ሆኖ ማለት ነው። ጀዋር ምን የፖለቲከኛ ነኝ እንደዚህ ነው እና እነዚህ ሰዎች አሁን ስለ ጀዋር ስለ ኦፌኮ ወይም በቁማቸው ተረስተው የወደቁ ሰዎችን አንስተን ስለተናገርንላቸው ብቻ እውቅና ያገኛሉ። ሰው እነሱን የላቸውም ብንላቸው በራሳቸው የሚጠፉ ናቸው። ሶሻል ሚዲያ ያገነነው ጥፋት ቢኖር ኢትዮጵያ ውስጥ ጠያቂና ተጠያቂ የሌለበት ሰንሰለት። አሁን ብዙ ሰው ይወቅሳል። ለምሳሌ ነከሌ የሚባሉት አሁን ዛሀበሻ የሚባለው የመሳይ ሚዲያ ኤኤምኤሶች ብዙ መጥፎ ነገር ይናገራሉ ምናምን። አይ ስለ ወደብ ነከሌ እንደዛሉ እንላለን፣ ሸፕ እናስይዘዋለን። እንደ ኢትዮጵያ እንዳንቆም የሚያደርጉ ሰዎችን እንተነትናለን፣ እናወራለን። ከዛ ወጥተን ነገ የነዛ አቅመቢሶች እኛን ለማጥፋት የሚሰሩ ኃይላት ምንጊዜም አቅም እንዳያገኙ የእኛን አቅም ለመገንባት አብሮነትን እንገነባለን ወይ? የለም። የሚያሳዝነው እንደ ሚዲያ አሁን እኔ የምናውቃቸው እውነትን ለመናገር የሚሞክሩ ሰዎች እርስ በርሳቸው አይከባበሩም፣ አይዋደዱም። ኢንተርቪው ሲደራረጉ አይቻቸው አላውቅም። የፖለቲካ ፓርቲዎችን ውሰዷቸው፣ እርስ በርሳቸው አብረው በሆነ ስብሰባ ላይም አብረው አይታዩ። ሀገርን ለማማት ህዝብን ለማበጣበጥ የሚረብሽ መግለጫ ለማውጣት የሚጋልባቸው የኢትዮጵያ ታሪካዊ ጠላት አንድ ስለሆነ በሱ ትዕዛዝ መሰረት እየተጋለቡ ይመጣሉ። አይንክ ኔትወርክ ዜሮ ሆኗል። ሞባይል ጋር የሚያሳየው ኔትወርክና እየተሰማ ላይሆን ስለሚችል ኦልሞስት በዋናነት አብቹ ይሰራል፣ ኦፌኮ ያወራል፣ ጽንፈኛ ይጮሃል፣ የኢትዮጵያ ጠላት ይቃጠላል፣ ኢትዮጵያ በድል ትቀጥላለች። እኔ የትም ቦታ ላይ ያላችሁት ወንድሞችን አንድ ነገር የምናገረው ራሳችሁን መልካም ታሪክ ለመጻፍ ራሳችሁን ለማስተካከል ብቻ ስራ ስሩ። ራሳችሁ ላይ ብቻ ነው ፎከስ ማድረግ ያለባችሁ። ታውት ሌላውን ስለ ኦፌኮ፣ ስለ ብልጽግና፣ ስለ ፋኖ፣ ስለ ሸኔ ምናምን የሚለውን ታውት። እኔና እናንተ ሰው መሆንን ማንም የተደናበረን ሁሉ የምናስተካክልበትን አቅም ለማግኘት ኢትዮጵያዊ ለመሆን እውነትን ለመኖርና እገነጠላለሁ የሚለውን እስከ ቅዠቱ ራሱን ይዞ ወደ ጉድጓዱ እንዲገባና ማንም ጠላት ቢሆን በሀገራችን ላይ ያ ቆሻሻ የጥፋት ስራው ፍሬ እንዳያፈራ እናድርግ። ከዚህ ቀደም ሲል 500 ፓስተሮች ወደ ኢትዮጵያ ሊጎርፉ ነው የሚለውን በኦርቶዶክስ ሃይማኖት ስም ተጠቅልሎ በሃይማኖት ተመርዞ ህዝብን ለማበጣበጥ የተሰራ አሻጥር ስለሆነ እሱን ቪዲዮ በደንብ እዩት፣ ድምፁን ስሙት። ሰዎች የሚናገሩትና እኔ ሪያክት እያደረግኩ የሰራሁት ነው። ሰው አላየው አይዶን ነው። እኔ ከዚህ በፊትም የሆነ ነገር ሰርቼ እንደዛ ነው። ግን ትልቁ እንደ እምነት፣ እንደ ጂሃዲስት፣ እንደ ሰማዕትነት፣ እንደ ጻድቅ፣ እንደ ሳዳት ተደርጎ የተሰራውን ንጉስ ቴዎድሮስ ነህ ፋኖ ማለት የመጽሐፍ ቅዱስ ቃል ነው እያሉ የሚሉ ቅዠታም ካህን የሚመስሉ ሆዳም ክፍል 2 ነበረው። እሱ ልለቀው ነበር ግን ኦልሞስት ቻናሌን ሊጎዳው ስለሚችል እተዋለሁ ወይም ይቆያል። እኔ ያንን ኦልሞስት ክሊክ አለማድረግ ምን ልበለው ታዲያ? ሌላ አረስ ልስጠው ሰው እንዲያየው? ግን ከየትኛውም ቪዲዮዎች በስልክ ተጠለፉ ምናምን ከሚባሉት ሁሉ በሃይማኖት ውስጥ የተሰሩ አሻጥሮችን በደንብ አናታቸውን የመተውበት ቪዲዮ ነውና እኔ ለምትወዱት ሰውም ቢሆን እንደዛ እንትን ብትሉ ጥሩ ነው። ሌላው ጽንፈኞች ጊዜያችንን መብላት በራሱ ለምሳሌ አቶ ተርላ ሉዓላው ላይ መጥቶ አጀንዳ ካስቀየረ ጊዜያችንን ራሱ ከበላ ለአዲስ ነገር የምንዘጋጅበትን አዳዲስ የዓለምን ሁኔታ የምንረዳበትና የምናውቅበትን የምንዘጋጅበትን ነገር እዛው ላይ ፍሪዝ አድርጎ የእሱን ቆሻሻ ነገር ነው አይደለም እያለ እያጠራጠረ ማኖር ነው አንዱ የቆሻሾች የጽንፈኞች ስራ። ሰውም ሁልጊዜ መበርገግ እስኪ ስለ ፋኖ ከዚህ በላይ በምን ይገለጥ? ስለ ሸኔ ከዚህ በላይ በምን ይገለጥ? ስለ ህወሓት ከዚህ በላይ በምን ይገለጥ? ስለ ሻዕቢያ ከዚህ በላይ በምን ይገለጥ? ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች ከዚህ በላይ በምን ይገለጡ?
በወደብ ጉዳይ ወደብ ኢትዮጵያ ካገኘች ፖለቲካ አቆማለሁ የሚል ልደቱን ጨምሮ ሌሎች ኢትዮጵያ ወደብ ምን ያደርጋላታል ብለው እየተሰባሰቡ በመግለጫ ሰጡ። ለምን? ኢትዮጵያ የምትባል ሀገር እንድትፈርስ፣ ኢትዮጵያ የምትባል ሀገር እንድትጎሳቆል፣ ኢትዮጵያውያንም ሁሉ ህዝቦች እንዲዋረዱና ከዓለም በታች ሆነው የማንም መሳቂያ መሳለቂያ ህዝቦች ሆነው እንዲኖሩ ለመስራት የተቀጠሩ ነበሩ ልደቱና ልደቱን የሚመስሉ ሰዎች። ሀብቷን አሰብንም ሀገሯንም ግዛቷንም እንድታጣ አድርገው ያ ነገር ከተመለሰ ኢትዮጵያ ምን እንደምትሆን ያውቃሉ። ሰው ያ ከሆነ እኔ ፖለቲካ አቆማለሁ። ሲጀመር መተንፈስንም ታቆማለህ ልደቱ። ምክንያቱም ዛሬ የምተነፍሰው ቆሻሻ እስትንፋስ ከቆሻሻ ግብረ አበሮች ጋር ሆኖ ኢትዮጵያን ለማጥፋትና የኢትዮጵያ ጥንካሬ እስከቀጠለ ድረስ ነው ያን መልከስከስን የምታስቀጥለው። ከዛ ውጭ የቀጠረ ኃይል እስትንፋስን ይዘጋዋል። ብዙ ኃይላት አሉ ኢትዮጵያ እንዳትቀጥል የተቀጠሩ ሁሉ ኢትዮጵያ ስትሻገር፣ ኢትዮጵያ ስታሸንፍ፣ ኢትዮጵያ ክብሯን ስታስመልስ፣ ኢትዮጵያ ስትሆን እስትንፋሳቸው ባለበት ይጠፋል። የቀጠራቸው ዩዝ ኤንድ ስሮ አድርጎ ያጠፋቸዋል። እዚህ በየቦታው ዛሬ ያልተገለጡ በየመስሪያ ቤቱ ላይ ያሉ ከዛ ቆሻሻ እርኩስ መንፈስ ጋር የሚሰሩ ሰዎች ሁሉ እየታነቁ ይጥሏቸዋል። ራሳቸው ፕሮፓጋንዳ ብቻ ከቀራቸው ራሳቸው ይገሉና መንግስት ገደላቸው ሁሉ ሊሏቸው ይችላሉ። በሃይማኖቱም፣ በንግዱም፣ በመንግስት መዋቅርም በየትኛውም ቦታ ላይ ያሉ ሰዎችን ማለት ነው። እኛ አብረን እስካልሆን ድረስ ይሄ ሀገራችን ላይ የተዘራው የጥፋት ቡድን በተስፋ መቁረጥ እየመነመነ ሲሄድ የማይገባውን የያዘ ሀብታም የሚመስል ምሁር የሚመስል ባለስልጣን የሚመስል ሃይማኖተኛ የሚመስል ሁሉም ያ ርኩሰቱ ሲገለጥበት አጥፍቶ ጠፊ ይሆናል። ተራ አሸባሪ ይሆናል። ተራ አሸባሪ። ምክንያቱም እነሱ ጋር የገባ በሞት መመለስ የለም፣ መዳን የለም። እስከ ሞት ድረስ ሌላውን ይዞ መጥፋት ባህሪያቸው ነው። የአሸባሪዎችን አሸባሪ ሰው እስከዛ ድረስ እንዴት የሚለውን ነገር እንትን ለማለት እኛ አብረን መሆን መንቃት፣ የሀገራችን ባለቤት የሰውነት ባለቤት ህግም ይምጣ ማንኛውም ሃይማኖትም ባህልም ምንም ነገር ይምጣ እኛ ራሳችን የሚሆነው ነገር በተለያየ መልኩ ያው እንደዚህ እያቆራረጠው ያለ ሆኖ ቀጥሏል። ዞሮ ዞሮ እዛም ይሁን በዚህ ግን ችግር የለውም። ይህንን ተውና ምንም እንትን ማለቱን ቢቀር አንድ ነገር ብንል ሰዎች እንግዲህ ሰው ሲባል አምባሳደር ነው። ሰው ሲባል አምባሳደር ነው ለማን? ለሰውነት በትንሾችም ብቻ ልበልና በዚህ ዘግባለሁ። ሰዎች ለስማቸው፣ ለሃይማኖታቸው፣ ለባህላቸው፣ ለቤተሰባቸው፣ ለሀገራቸው፣ ለጾታቸው፣ ለደረጃቸው፣ ለትምህርታቸው ኦር ለሚዋጉበት ኦር አለሁበት ለሚሉት ነገር፣ ለኃላፊነታቸው፣ ለእድሜያቸው ወዘተረፈ አምባሳደሮች ወይም ወክሎች ናቸው። እንግዲህ ሰው ያን ያክል አደራ እንዳለበት እና ኢትዮጵያዊ የሆነ ሰው እንደ ሰው ምን አለ ፈጣሪ ይህን የሚመስል ክፉ ሰው ባልፈጠረ ያስብላል። ምን አለ እንደ አይነቱን መልካም ሰው ባበዛልን ተብሎ ያስመርቃል፣ ያስረግማል ማለት ነው። አምባሳደር ነው። ለስሙ ከበደ ተብሎ ኦር ሰላሙ ተብሎ ደጀኑ ተብሎ እንደዚህ የሆነ ጥሩ ስም ሰላሙ የሚባል በረከት የሚባል እና መሰል የሆኑ ስሞች ያሉት ሰው ከዛ በተቃራኒ የሆነ ሰው ለምሳሌ በስም ነው መሐመድ የሚባል ስም ያለው ሰው ያረሱሉ ነብዩ የማይወዱትን አይነት ስም ባህሪ የሚይዝ ከሆነ ጠጭ፣ ሰካራም፣ ዝሙተኛ፣ ሌባ ከሆነ አማኑኤል የሚባል ሰው ሌባ እንደዚህ ሌላ ነውር ፈጣሪ የማይወደው ነገር ያደረገ እንደሆነ ጀስት ስሙና እርሱ ራሱ የማይገናኝ ከሆነ በዛ ግዴታውን ያልተወጣ ሰው። አይታችሁ ከሆነ ኢትዮ ፋክት እውነትን እናወራለን ስለ ኢትዮጵያ እውነቱን እናወራለን ብለው ግን ፍጹም ውሸት ነው። በስመ አብ ወወልድ ወመንፈስ ቅዱስ ብያውን ቅድም ያልኳችሁን ላይ አውዲዮ ሪያክት ያደረኩትን ዘመድኩንን ጨምሮ እነዛ ሞዓ ኦርቶዶክስን የሰሩ ሰዎችን ወስደው በሌላ ሊሳለቁ የሚፈልጉ ጀስት ብጥብጥን የሚቀሰቅሱ እና አቡነ ጴጥሮስ እና አቡነ ሉቃስ የሚባሉትን በጣም የተረገሙ እርኩስ ሰዎችን ሁሉ የምትወስዷቸው
እምነቱን በተቃራኒ የሚያስተረጉሙ እምነቱን እነሱ ስላወሩት ብቻ እንዲረክስ የሚያደርጉ ሀብታሙ አያሌው የሚፈተፍተው ኦርቶዶክስ እንዲሆን ያ ማለት በኦርቶዶክስ ላይ ምን ተሰርቶ ነው ሀብታሙ የሚያወራው የሚለው ነው። ሰዱትና ፓስተሮች ሊመጡላችሁ ነው፣ እስልምና ሊመጣላችሁ ነው ብለው ኦርቶዶክሶች እየቀሰቀሱ በፖለቲካው ላይ እንዴት አይነት ጥላቻን እንደሚያወርሱ እስከ ሞት ድረስ መፋለም ሽብርተኞች የሚያወሩበት ማለት ነው። ጂሃዲስት ነው። ለምሳሌ አንድ ወቅት ላይ የሆነ ኮርስ በአጋጣሚ የወሰድኩት ጀነት መግባት በእስልምናው ጀነት መግባት ያ ሰውዬ ሙስሊም ስለነበር አስተማሪው ማለት ነው። ጀነት መግባት በስራ በፍጹም የማይቻል ነው። ጀነት ለመግባት ግን በጣም ቀላሉ ነገር ቢኖር ጅሃዳ ነው ወይም አጥፍቶ ጠፊ ልክ እነዚህ አሸባሪዎች ላይ የተሰሩበትን ትርክት ነው። ያ ሰውዬ እኔ መጽሐፍ ቅዱስን ተቀብዬ አሁን ክርስቲያን ሆኛለሁ እና አሁን እዚህ ኢትዮጵያ ውስጥ ደግሞ ተሐድሶ የሚባል ብዙ ሰው የማያወራው ማለት ስለ ተሐድሶ ብናወራ ስለሆነ ነገር ብናወራ ጀስት የሚቀመጥበት ነገር ሳይዘጋጅ ማውራቱ ስለማያስፈልግ ነው። እዛ ጋር ማውራቱን ትቼ ሁሌ እስኪ ሰው ነው እስኪ ኢትዮጵያዊ ነው እስኪ እውነተኞች ነው በዚህ ካመን በኋላ ይሄ ያስፈልገናል፣ ይሄንን እንማር፣ ይሄንን እንወቅ እያልን እንነጋገራለን። ወደዛ መሄድ የተቸገርኩት ማለት እና ተሐድሶ የሚባል ነገር ተሰርቶ ነበር። እኔ ሞዓ የሚባለው ነገር አልሰማሁም ነበር። 2000 ዓመተ ምህረት ላይ ይመስለኛል ያን ነገር ደብረ ማርቆስ ላይ ያለው በተለያዩ ሃይማኖቶች ላይ ምንድነው ሃይማኖት ሊለያዩ የቻሉት? በቃ መንግስተ ሰማያት አንድ ከሆነች ፈጣሪም አንድ ከሆነ ለምንድነው ሃይማኖት ሊለያይ የቻለው የሚል ጥያቄ ነበር። ቤተ ክህነት ተማሪ በሆንም በትርፍ ጊዜ እንደዚህ አይነት ነገሮችን ለማወቅ ሞክር ነበርና የትኛውም እምነት ላይ እምነቱን በተግባር የሚኖር ሰው ነው የሌለው ወይም እምነቱን ያላሳወቀ ነው የሚኖር። እንደ ኦርቶዶክስ እኔ በኃላፊነት የምናገረው አማኞች እምነቱን በደንብ እንዲያውቁት አልተደረጉም። አማኞች መልካም ናቸው፣ የሚያሳውቃቸው የሃይማኖት መሪ ግን የላቸውም። የኔ እምነት እህት ወንድሞች ማለት ነው የኦርቶዶክስ እምነት ተከታዮች የሚያሳውቃቸው የለም። ቃለ እግዚአብሔርን ያሳውቃቸው የለም። ስለ መጽሐፍ ቅዱስ የሚያወራ ሰው የለም። ኢየሱስ ክርስቶስ የበዛ ትዕግስት ይህን ሲመታ ይህን ስጥ፣ ጃኬትን ሲወስድ ይህንን ሸሚዝን ጨምረው፣ የሚረግሙን መርቅ፣ ጠላቶችን እንደራስ አድርገህ ውደድ የሚል አስተምሮታል። አትግደል፣ አታመንዝር፣ በሐሰት አትመስክር የሚል አለ። አንዷን ቃል ብቻ ይዛችሁ ይሉ። አቡነ ጴጥሮስን የሚመስል ክርስቲያን አለ? አቡነ ሉቃስን የሚመስል ክርስቲያን አለ? በተለያየ ቦታ ላይ ጥቁር ልበሱ እንደዚህ ሁኑ እያሉ አሁንም በሰሞን ማን ነው ገብቶ ቆሻሻውን ምናምን እንትን እያለበት ያለ? በሰሞኑ ላይ የአላፋት ዝማሬ ላይ ሲመጣ ግን ማንኛውም ኢትዮጵያዊ የሆነ እምነቱ ነው እኮ የመጣው። እስልምናም መጥቶ ነው ከውጭ ነው የመጣው። ፕሮቴስታንትም ከውጭ ነው የመጣው። መሰረተ ክርስቶስም፣ ጆሆቫም፣ ካቶሊክም እስልምናም ከውጭ ነው የመጣው። እንደ ኢትዮጵያ አወራለሁ የሚል ሰው ካለ ጣዖት አምላኪ ነህ፣ ጣዖት አምላኪ ነበር ይሞግተኝ። ጣዖት አምላኪ ያውም ሰዎች እየተገበሩለት ሰዎችን እየዋጠ የሚኖር ዘንዶ አምላኪ። አሁንስ የጅብ ቆዳ የተሸከመና የጅብ ግልግል የተሸከመ እኮ ጣዖት አምላኪ ነው። አባይ ጠንቋይና ደብተራ የሚያመልከው ጣዖት አምላኪ ነው። ስለዚህ በቅርቡ እንደ መጠጥ ቤት ምናምን ተብሎ በተለያዩ ዓለማት ላይ ያሉት አነወር ብለው ደርሶ ሃይማኖት ከኢትዮጵያ ተፈጥሮ ወደ ሌላው ዓለም የተሰራጨ አስመስለው የሚያወሩበት ነው። ያን ቪዲዮ እዛ ላይ ያወራሁትን ነገር እንድሰሙ የፈለኩትም ለዛ ነው። ኢትዮጵያ ውስጥ ተፈጥሮ ሃይማኖት ወደ ሌላው ዓለም የተሰራጨ አድርገው የሚተነፍሱ ሲያወሩልን ትልቅ አድርገው ስትፈልጉ የማታገኙት ያለንን ነገር ሁሉ አጥተን ተራ አጭበርባሪዎች እና የኛ ምኞት የኛ ክፉ ምኞት ነው እንጂ ተራ እነዚህ ባለጌ ሰዎችም ደጋግመው ማጭበርበርም የለባቸው። አማራ ጀግነው፣ አማራ ልብስ ያለበስከው፣ አማራ ህግ የሰራው፣ አማራ ሀገር የሰራው፣ አማራ እንደዚህ ሃይማኖት የሰራው አሉት። አንሳፈፉና እንዳይ ተርፍገው ዘቅዝቀው ይጫውትበታል። በተለይ ኦሮሚያ ክልል ላይ እና አማራ ክልል ላይ እኮ እስኪ ጠይቋቸው ህዝቡን በፍጹም ጠላትነት ነው ያሉት።
በፍጹም ጠላትነት ለማጥፋት አማራ ክልል ላይ ያሉ ልጆች የሚለዩት ያወራሉ። ያደረጉትንም ያላደረጉትንም ቆሻሻ ነገር በድፍረት ያወራሉ፣ ይተነፍሳሉ። እንዴት ሰው አልባ ይሆናል? በዚህ ልክ አይሆንም። ጀስት ብዙ ሰዎች እንደ ህዝብ ማንኛውንም ህዝብ አውግዛለሁ ላይ ያለው የሚል ሰው እንደ ጉባለች ለኔ ጠላቴ ነው። የሆነን ህዝብ ልዩ አድርጎ የሚስልም ለኔ ጠላቴ ነው። ልዩ የሆነ ህዝብ የለም። ልዩ ሆኖ ከፍ የሚል ልዩ ሆኖ ዝቅ የሚል ህዝብ የለም። በዚህ ጉዳይ ላይ ጥላት ገብቶ ሊያንሻፍፈው የሚችል ሸፋፋና የተዛነፈ ሀሳብና አመለካከቶች የሚታዩብኝ በተለያዩ ቦታዎች ላይ ያለውና አሁን ኢትዮጵያን ለማጥፋት የተሰራው ከሰሜን የሚነፍሰው ቆሻሻ የፖለቲካ ነፋስ ኤርትራን አውድሞ አጥፍቶ ሻቢያ የሚባል የሙት መንፈስ ላዩ ላይ አስፍኖ ህዋት የሚባል ቆሻሻና ርኩስ መንፈስ የመጀመሪያ ልጁን ወልዶ ትግራይን አውድሞ አማራ ክልል ላይ ደርሷል። ከአማራ ክልል የተሻለ ነው ኦሮሚያ ክልል የተወሰኑ ቦታዎች ላይ ስለሆነ፣ አብዛኛውም ደግሞ ከአማራ ክልል የሚመጡ አውሬዎች ስለሆነ ኦሮሚያ ክልል ላይ ቆሻሻ ነገር የሚፈጽሙ። ስለዚህ በዛም ይሁን በዚህ እንደ ሀገርም እንደ ህዝብም እንደ ሰውነትም ይህንና መሰል ቆሻሻን አስወግደን ሀገር እንደ ሀገር ህዝብን እንደ ህዝብ ለማሻገር ጥረት ማድረግ ነው። አሜሪካ ያለም የትኛውም አውሮፓ ሀገር ላይ ያለ ሰው ለኢትዮጵያ ሀሜት ብቻ የሚቀዳ ከሆነ ምን አይነት ደናቁርት ቢሆን ነው? አንድ ሰውዬ ቅድም የሆነ ሏላው ላይ መሰለኝ ህገ መንግስቱ እኮ እስካለ ድረስ ኢትዮጵያ የምትባል ሀገር የለችም ምናምን አለ። ትችላለህ። ኢትዮጵያ የምትባል አይደለም አሜሪካ የምትባል ሀገር ዓለምም የለችም ሰው የለም ምናምንም የለም ማለት እኮ ይቻላል። ሰው ግን አንድ ተራ እብደቱን ለዓለም ማካፈል የለበትም። ያ ሰውዬ አሁን ለራሱ እብደት መልካም እብደት ግን አለ የለም እና እንደዛ ስለሆነ ታዲያ የለንም ብለን ልንል ነው? ያንን ሰውዬና መሰል ሰዎች ባወሩት እኮ ቢሆን ኖሮ ኢትዮጵያ ፈርሳለች እኮ ያሉ ብዙዎች ነበሩ። እና ፈርሳለች ልንላችሁ አይሆንም። አናታችሁን እያፈረስን ኢትዮጵያን እያጸናን እንቀጥላለን። እውነት ጅቡቲ ስላለች ኢትዮጵያን ጉሮሯን የምታንቅ ይመስላል? ያኔ ምን ሊፈጠር እንደምችል አታስቡም? ማለት መነገር የለበት ነገር አለ። ኤርትራ አሁን እንደምታወራው ነገር አንዲት ቦታ ላይ ታች ብታደርግ ምን ሊሆን እንደሚችል አታውቁም። ኢትዮጵያን አላወቃችኋትም የምለውን ለዛ ነው። እዚህ ከኤርትራ ጋር አያይዞ ኢትዮጵያ ከሻቢያ ጋር አያይዞ ከጅቡቲ ጋር አያይዞ ኢትዮጵያን ያስባል ብዙ ማለት ጥሩ አይደለም። እንደሱ አታስቡ። ሀገራችሁን ራሳችሁን አክብሩ። በቃ ራሳችሁን ዋጋ ስጡ። መልካም ስሩ፣ አዳኞች ሁኑ። ምንም አይነት ክፍተት ቢፈጠር ያንን የምታስተካክሉ የመፍትሄ አመንጭ የታላቅ እናት አባቶች ልጆች መሆናችሁን አውጁ ለራሳችሁ። እውነቱ ይሄ ነው። ብትክዱትም አይሆንም። የትኛውም ዓለም ላይ ያላችሁት እናንተ እዛ ቦታ ላይ መኖራችሁ ስለሚያስፈልግ እንጂ በጊፍት በስጦታ አልተቀመጣችሁም። አሜሪካ ብትቀመጡ፣ አውሮፓ ብትቀመጡ የእናንተ እዛ መኖር ዋጋ ስላለው ነው የተቀመጣችሁት። ያን ያክል ትልልቆች ስለሆናችሁ እንጂ ማንም በስጦታ ውክልና ሰጧችሁ እንዳይመስላችሁ። እና እኔ ኢትዮጵያዊነትን አልፌ እኔ ስለ ዓለም ነው እንትን የምለውና ኢትዮጵያዊነትም የተማርኩት በዛ መልኩ ነው። የሚሆነውም እንደዛ ነው። መወጫበር ምናምን ነው ወይ? በጣም ብዙ ነገሮች አሉ። ይህን የምላችሁ እኔ እንደዚህ መናገርም አልፈልግም ነበር፣ ግን ሰው እንትን ይሏል። አጋነኛ ርዕስ አልሰጥላችሁም፣ ግን ብዙ መወጫበሮች፣ ብዙ ግልብጥቶች፣ ብዙ ነገሮች አሉ። ያንን የሚያልፍ ሰው ግን መልካም የሆነ ሰው፣ መጥፎ ሰው አይታለፍም። መልካም ሰዎች ደግሞ አይነኩም። የትኛውም ዓለም ጫፍ ላይ የትኛውም የስልጣን ክብር ላይ ይኖሩ፣ ይሄ እውነት ነው። አይ ቲንክ አፕዳውን እየሆነም ቢሆን አብራችሁኝ ያላችሁ በእውነት 2 ሰው 3 ሰው አላችሁ። ጎበዝ ማለት ይህንን ወቅት ሌላ ቀን ማስታወስ ነው። አብራችሁኝ ያላችሁ ወንድሞቼ ይህንን ወቅት ሌላ ቀን አስታውሱት። የእናንተ አብራችሁኝ ያላችሁ ሰዎች ድል ነው ይሄ እና የምናሸንፈው እኛ ስለሆን ማለት ነው። ምንም የሚቀየር ነገር የለም። ቆሻሻ ነገር አንነካም። ቆሻሻ ነገር የነካውን ደግሞ አንምርም። እስከ ቆሻሻው ይጠፋል።
ጠቅላይ ሚኒስትራችን የዘመኑ ክስተት የዘመኑ ስጦታ ጀግና ነው። እንደ ብሔርም እንደምንም አማራ ነኝ ብሎ ራሱን ሊያውቅ ሊያረጋግጥ የሚችልም ሰው የለም ኢትዮጵያ ውስጥ። ትግሬ ነኝ ብሎ እንደዛው ማረጋገጥ የሚችል ሰው የለም። ኦሮሞ ነኝ ብሎ ማረጋገጥ የሚችል ሰው የለም። የኢትዮጵያ ሕዝብ እንዳይለያይ ሆኖ ተሰላስሎ እየተሰራ የኢትዮጵያ ሕዝብ እንደ ኢትዮጵያ አይደለም፣ እንደ ዓለም ሄዶ ያልተዋለደበት የማይኖርበት የትኛውም የዓለም ጫፍ የለም። ለምን? ገና እንግዲህ ፈጣሪ ከገለጠልን እንሰማለን፣ እናውቃለን። ከሁሉም ጋር ተዋልደናል፣ ተገናኝተናል። እንደዛም ወርዶ ማሰብም ያዋርዳል፣ ያሳፍራል። ሰዎች ክፉ ከሆኑ ክፉ እንበል፣ ጥሩ ከሆኑ ጥሩ እንበል። ሰዎች በስራቸው ይለዩ፣ ሰዎች በድርጊታቸው ይለዩ። ኢንጂነር፣ ዶክተር፣ መምህር እንደምንለው ሳይንቲስት ኦር እንደዚህ ኮምፒውተር ላይ የሚሰሩ የተለያዩ እያልን ማዕረግ እንደሚሰጠው ነገር ሰዎችን በዛ እንጥራቸው። በወረደ ነገር ጠላት በሰራው በተለይ ግብፅና መሰል ቆሻሻ ሰዎች፣ በጣም ዝግባ የማይባሉ ጭንጋፎች፣ ወራዶች፣ ነውረኞች የእኛን ነገር ለመቀማት እኛ ቤት መጥተው የሚፈተፍቱ ባለጌ፣ ሰገጤ፣ ደደብ የምንላቸው ሰዎች የሚሰሩትን ነገር ደግሞ ማስተጋባት የለብን። የትኛውም ዓለም ጫፍ ላይ እኛ እናስፈልጋለን። እኛን ያወገዘች ዓለም እኖራለሁ ካለች አትኖርም፣ እንጦሮጦስ ትገባታለች ማለት ነው። በዛ ልክ ነው የትኛውም ዓለም ላይ የሚሆነው ነገር። ኢትዮጵያን የነካ ቱርክም ትንካ፣ ሌላውም ሀገር ይነካል ካላችሁ ችግር የለም። እሱን እራሳቸው ላይ ነው የምናቃጥለው። ኢትዮጵያን የነካ ሁሉ ቆይታ ቃል እስኪ ይችል አስተው ኢትዮጵያን የነካ ሁሉ ልኩን ያገኛል። ኢትዮጵያን የነካ ሁሉ ልኩን ያገኛል። ኢትዮጵያን ለማነወር የተሰሩ ጭንጋፍ ሰዎችን ሁሉ ያስጠጋ መሳይና መሰል ሰዎችን አሜሪካ አስጠግታ ከሆነ በዚህ ዋጋ ትከፍላለች። እንግሊዝ፣ ሆላንድና ምናምን እንደዛ አስጠግታ ከሆነ በዛ ዋጋ ትከፍላለች። ኢትዮጵያን ለመንካት ኢትዮጵያን ለማነወር እስራኤል አስጠግታ ከሆነ ዋጋ ትከፍላለች። የትኛውም ኢትዮጵያን ለመውጋትና ለኢትዮጵያ ሰላም ማጣት ሰበብ የሚሆኑ ርካሽ ሰዎችን ያስጠጉ ሀገራት ሁሉ ዋጋ ይከፍላሉ። ያንን የኢትዮጵያ አምላክ ያደርገዋል። ኢትዮጵያ ታበጽሖ በእግዚአብሔር። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ቢቆራረጥ ያው ነው የምታውቁት ነው፣ ችግር የለውም። እውነት አይቆራረጥም። ድላችን ይቀጥላል። መልካም